በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ማንኛውም ሰው ቢጾም ቢጸልይ መልካም ሥራ ቢሰራ ለገዛ ለእግዚአብሔር ቢገዛ አልፎም ቢመንን ይደነቃል። ይህን ሥራ ንጉሥ ሆነው ስለሰሩት ምን እንላለን? ማድነቅ የሚለው ቃል የሚገልጸው አይመስለኝም። ወርቅና ብር በእግር እየተረገጠ የሚበላውና የሚጠጣው ተትረፍርፎ ሳለ አገር ምድሩ እየሰገደላቸው ሁሉ በእጃቸው ሁሉ በደጃቸው ሳለ ስለ ፍቅረ ክርስቶስ ሁሉን ጥለው የሚመንኑ ነገሥታት ምንኛ ይደነቁ። ይህን ሁሉ ስለ ክርስቶስ ፍቅር የተዉት ጻድቃን ነገሥታት የክብር ክብር ይገባቸዋል። ከነዚህም መካከል ዛሬ የሚከበሩት ሁለቱን እናዘክር። ቅዱስ ማርቆስ ንጉሠ ሮም፣ የሮም ንጉሥ ቅዱስ ማርቆስ ይታሰባል። ቅድስት ቤተ ክርስቲያን ይህን ቅዱስ ጻድቅ የዋህ ንጹሕና ገዳማዊ ብላ ትጠራዋለች። ሮም እንደ ዛሬ ጠባብ ከተማ ሳትሆን ዓለምን በክንዷ ስር ቀጥቅጣ የምትገዛ ኃያል ሀገር ነበረች። ቅዱስ ማርቆስ የልዑላኑ ቤተሰብና በሮም ተወልዶ በእመቤታችን ቤተ መቅደስ ውስጥ አድጓል። የየዕለት ሙያው ጾምና ጸሎት መጻሕፍትንም መመልከት ነበር። ነባሩ ንጉሥ ሲሞት መሳፍንቱ ቅዱስ ማርቆስም በድንግልናው ገና ወጣት ሳለ በዚህች ታላቅ አገር ላይ አነገሱት። ንጉሥ ቢሆንም ሙሉውን ሌሊት በእመቤታችን ፊት ሲጸልይና ሲያለቅስ ያነጋ ነበር። ስለ ፍቅርም ድንግል ማርያም ተገልጻ ምን ላድርግልህ፣ ምን እንዳደርግልህ ትወዳለህ አለችው። ቅዱስ ማርቆስም እንዲህ አላት፣ ለሕዝቡ ፍቅር፣ አንድነት፣ ሰላምን ስጭልኝ። እኔ በማስተዳድርበት ዘመን ሁሉ በሁሉም ቦታ ጠብ፣ ክርክር ይጥፋልኝ፣ ፍቅር ይንገስልኝ ሲል መለሰላት። እግዝእትነ ማርያም እመቤታችንም እንደ ቃል ይሁን ብላ አጋንንትን ወደ ሀገሩ እንዳይገቡ ከለከለቻቸው። በዚህም ቅዱስ ማርቆስ ከነገሰ ጀምሮ ለ5 ዓመታት ጠብ፣ ክርክር፣ ክፋትና ችግር አልነበረም። ሁሉም ተፋቅሮን ያጸና ነበር እንጂ። ከ5 ዓመታት በኋላ ግን ሕዝቡና ሹማምንቱ ተሰብስበው አንድ ነገር መከሩ። ምክሩስ እንዴት ነው? ቅዱስ ማርቆስን አጋብተው ለብዙ ጊዜ እንዲመራቸው ማለት ነው። ከቅድስናው በሱ ዘመን ከመጣው ሰላም የተነሳ ወደውታልና ለብዙ ዘመን እንዲመራቸው ሚስት ለማጋባት ተመካከሩ። ምክንያቱም አኗኗሩ እንደ መነኮሳት ነውና ጠፍቶ እንዳይሄድባቸው በመስጋት ነበር ሚስት እንዲያገባ የመከሩ። ከዚያም የሕዝቡ አለቆች ተመርጠው ሐሳባቸውን ለቅዱሱ አቀረቡለት። እርሱ ግን ጭንቅ ሆነበት። ጭራሹን እንዲህ አይነት ሐሳብ መጥቶበት አያውቅምና በዙፋን ላይ እየተቀመጠ በዙፋን ላይ እየኖረ ሚስትንም የማግባት ሐሳብ አልነበረውም። እስኪ በጸሎት ላስብበት ብሎ መለሰላቸው። እነርሱ ግን ወደውታልና ድጋሚ ተሰብስበው ሌላ ነገርን መከሩ። እርሱ ሳያውቅ መልካም ሴት መርጠው ሥርዓተ ተክሊል አዘጋጅተው ድግሱን አዘጋጅተው በግድም ቢሆን ሊያጋቡት ቆረጡ። ቅዱስ ማርቆስ የተደረገውን ሁሉ ፈጣሪ ገልጦለት በጣም ደነገጠ። ፈጥኖ ወደ እመብርሃን ስዕል ቀርቦ አለቀሰ። እንዲህ አላት፣ እመቤቴ እኔ ካንቺ ጋር እንጂ ከዚህ ዓለም ጋር መኖር አልችልም አላት። እመብርሃን ከሰማይ ወደ እርሱ ወርዳ የምነግርህን ስማኝ፣ በሌሊት ተነስተ ወደ ማሳይህ በረሃ ሂድ ብላው ተሰወረች። ቅዱስ ማርቆስም ደስ እያለው የንግስና ልብሱን ጥሎ ቆሻሻ ጨርቅ ለብሶ በሌሊት ከቤተ መንግስቱ ወጣ። ወደ ኋላ አልተመለከተም። እመቤታችን እየመራችው ደብረ ሆርማቅ የሚባል በረሃ ውስጥ ባህር ተከፍሎለት ገባ። ሕዝቡ መልካም እረኛ መሪን አጥቷልና በሮም ከተማ ታላቅ ለቅሶና ሐዘን ተደረገ። ቅዱስ ማርቆስ ግን በደብረ ሆርማቅ በጾም በጸሎት በተጋድሎ ማንንም ሳያይ ለ60 ዓመታት ኖረ። ከንግስና ዙፋን ወርዶ በበረሃ በዚህ ቀንም አርፎ ወደ ወደደው ክርስቶስ ሂዷል። ስጋውን የሚቀብር አልነበረምና ከሰማይ 12ቱ ሊቃነ መላእክት 12 ሐዋርያት ወረዱ። በዝማሬ ሲገንዙትም በድኑ ከመሬት 5 ክንድ ከፍ ብሎ ተንሳፈፈ። መላእክቱና ሐዋርያቱን በማህሌት እዚያው ደብረ ሆርማቅ ውስጥ ቀብረውታል። ከቅዱሱ ንጉሥ ቅዱስ ማርቆስ ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ቴዎድሮስ ንጉሠ ኢትዮጵያ ይታሰባል። በሀገራችን ታሪክ በጣም ተወዳጅ ከነበሩት ነገሥታት ጻድቁ ቴዎድሮስ ቅድሚያውን ይወስዳል። በእርግጥ በርካቶቻችን የምናውቀው ስለ ሀገሩ ፍቅር ራሱን የሰዋውን ዳግማዊ አጼ ቴዎድሮስን ማለትም ከ1845 እስከ 1860 የነበሩትን በበጎ ስራውና በቅድስናው የተመሰከረለትን ዛሬ የምናከብረው ቀዳማዊ ነው። ቅዱስ
ቅዱስ ቴዎድሮስ ቀዳማዊ አጼ ቴዎድሮስ የደጉ አጼ ዳዊት ወይም ግማደ መስቀሉን ያመጡት ናቸውና የተባረከችው ሚስታቸው ቅድስት ጽዮን ሞገሳ ልጅና የጻድቁ አጼ ዘርዓ ያዕቆብ ታላቅ ወንድም ነው። በኢትዮጵያ ለ3 ዓመታት ማለትም ከ1396 እስከ 1399 ብቻ ነግሶ እያለ እንደ ንጉሥ ሳይሆን የሚኖረው ከጠዋት እስከ ማታ ድሃ እንዳይበደል ፍርድ እንዳይጓደል ይታትር የነበር ጾምና ጸሎትን የሚያዘወትር ወገቡን ታጥቆ ነዳያንን የሚያበላ ለቤተ ክርስቲያን የሚጨነቅ ደግ ሰው ነበር። ስለዚህም በሕዝቡ እጅግ ተወዳጅ ነበር። በነገሰ በ3 ዓመቱ አርፎ በዝማሬና በለቅሶ ስጋውን ተሸክሞ ሲወስዱ ወንዝ ሞልቶ አገኙ። ያ ወንዙ ግን ተከፍሎላቸው ተሻግረዋል። ከቅዱሱ መቃብር ላይም ጸበል ፈልቋል። ቸር አምላክ መልካም መሪ ለሀገራችን በጎ እረኛም ለነፍሳችን ያድለን። ከቅዱሳኑ ነገስታት ጸጋ በረከት ይክፈለን። ሰኔ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማርቆስ ንጉሠ ሮም ጻድቅ ንጹሕና ገዳማዊ፣ ቅዱስ ቴዎድሮስ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ አምደ ሚካኤል ኢትዮጵያዊ ፍልሰቱ፣ ሰባቱ ቅዱሳን መስተጋድላን ማለትም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ኒኮላስ፣ አባ ሙሴ፣ አባ እሴይ፣ አባ ብሶይ በዚህ ዕለት ይታሰባሉ። ቅዱሳን አባ ሆር፣ አባ ብሶይ፣ አባ ሆርሳና እናታቸው ቅድስት ይድራም ሰማዕታት በዚህ ዕለት ይታሰባሉ። አቤቱ በኃይል ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩን ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም፣ ለረጅም ዘመን ለዘላለም በማዳንህ ክብሩ ታላቅ ነው። ቅዱስ ዳዊት መዝሙር 20 ከቁጥር 1 እስከ 5 ሰላም ለልደትከ በአፈ ዳዊት ዘተነግረ እምቅድመ ትትወለድ እምድንግል ልደተ ክቡረ ኢየሱስ ክርስቶስ ዘሳረከ ምድረ ማርቆስ በእንቲአከ ውስተ ደብረ ቶርማቅ ሀደረ ወቲወዶሲዎስ ወልደ ዳዊት ሰናየ መከረ ሰላም ለማርቆስ ለብሔረ ሮሜ ንጉሳ በደብረ ቶርማቅ ዘተጋደለ አመታተ ስሳ ወቲወድሮስ ወልዱ ለዳግማዊ እጓለ አንበሳ ለዳዊት እጓለ አንበሳ አምደ ሚካኤል ቅቱል እንተ ኢገብረ አበሳ መስተጋድላን ሰባቱ ወአለሆር ወሮሳ መናኔ መንግስት ወብዕል ማርቆስ ዘሮሜ ወቲወዶሲዎስ ዘኢትዮጵያ ዛሂጸረ ዕድሜ ዘሐጸረ ዕድሜ አምደ ሚካኤል መልአክ ዘይብልዎ ብእሴ ሱላሜ ወመስተጋድላን ሰባቱ ዘነሱ ትርጓሜ ሰባ ቤተ ሆር ዘታገሱ መቅሰፍተ ማሂመሜ ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸብዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምነሆ ተጻለ ዘጻፈው ክታል ለዛኑ ተርጎመ በልሳን አዲስ ወለዘ ሰማ ቃሉ በዝነንፈስ በጸሎተሙ አራቂተ ኩሉም ባይስ ህወራ ይመሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት